ነገር እያሳለፍኩ ነው ብዬ ብነግራችሁ ምንም ለውጥ የለውም። ጭንቀት ከማጋባት ውጭ ችግርን የሚፈታው እግዚአብሔር ነው። ለእግዚአብሔር መናገር ነው። ባላረገው እያልኩ ነበር ሳወራ የነበረው። ነገሩ ግን ሆኗል። ጋይስ ሆኗል። ሂውማኔር የምታረጉ ሜካፕ የምትቀቡ ሌላም ሰውነታችሁ ላይ ጭማሪ ነገር ያረጋችሁ ሴቶች፣ ጸጉር ያስተከላችሁ ወንዶች ፈጣሪ ጸሎቴን አልሰማለኝ አትበሉ። አያቃችሁም፣ ተቀይራችሁበት። ሰላም እንዴት ናችሁ? ልዩዴ ቻናል ተከታታዮች፣ እኔ ያለው ዛሬም እንደተለመደው እናንተን ተመልካቾች ዘና ፈታ ያደርጋሉ እንዲሁም ቁም ነገር ይገኝባቸዋል በያሰብኳቸውን ወቅታዊና ሰሞነኛ ቪዲዮዎች ይዤላችሁ መጥቻለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ከዛ በፊት ግን ቻናላችንን ሰብስክራይብ ያላረጋችሁ ሰብስክራይብ እያደረጋችሁ ቤተሰቡኑ እንዲሁም ይሄን ቪዲዮ በላይክ ጀምሩት። ያላችሁን ሐሳብ አስተያየት ኮሜንት ላይ ጻፉልኝ። ወደ መጀመሪያው ቪዲዮ እንላለን። ማትንክ በትዝታ በነማንኩኝ ፋፍና በትንክሩን ከርቴ ቦሽጋር ሰላም ነው ዶክተር? ሰላም ነው። የምርመራ ውጤቴን ፈልጌ ነበር። ደርሷልና መርዶ ላረዳ። መርዶ? የምን መርዶ? በደም ውስጥ ስኳር ተገኝቶ። ደሜ ውስጥ? እና የምኑ መርዶ ነው ዶክተር? በእናትህ በዛው ዘይት ፈልግልኝ በእናትህ። አንተ ሻማቾች የመጣ መሰለህ? አረ በቤኔ ጌታ በእናትህ ዘይት ፈልግልኝ። እግዚአብሔር ለምን 1 ሚሊዮን ብር ይስጣችሁ? 2000 ራሱ እኮ ቤት አላሳደራችሁ። ለምን ብሎ ይስጣችሁ? አይደለም 1 ሚሊዮን ሰጥቷችሁ 2000 ራሱ ቤት አላሳደራችሁ። ይሄ እንግዲህ ለአብዛኛው ኢትዮጵያውያን የሚሆን መልእክት ነው። ትንሽ ብር ስናገኝ በቃ አያስችለንም። ውጪ መብላት፣ ውጪ መጠጣት ያለችዋን ነው አጥፍተን ወደ ቤት የምንገባው እና በ2000 እና በ1000 ያልታመንን እንዴት 2 ሚሊዮን ብር እና 1 ሚሊዮን ብር ይሰጠናል? በቃ እንዳልኩሽ ነው። ያራዳ ልጅ እና ምሳ እንብላኝ ሀገር ምሳ ነው። ኧረ ደስ ይለኛል። ያራዳ ልጅ ሌር ነበረ ደስ ይለኛል። ወይ ሽሮ ነው። ሽሮ ደግሞ አይመችሽም። ኧረ በጣም ሽሮ በጣም ነው የሚበላው። እንጀራ የለም። እንጀራ በተየለም እንጀራ የለም። በቃ ዳቦ ገዝተን እንበላለን። ምን ችግር አለ? ኢትዮጵያ በቃ አገባምሽ አትግደረደርም እንዴ አንተ? ኧረ እኔ አልግደረደርም። ገባለሁ ጓደኛ አገባም። በቃ አትበላም። ገባለሁ እንዴ በእኔ አንዴ ቤቱ አገባለሁ። እሺ በቃ እበላለሁ። ትበላለሽ። እሺ እበላለሁ። በቃ እንግባለን። ከእንደዚህ አይነት ቋጣሪ ጓደኛ ይሰውራችሁ። ሲንግል ስትሆን ሰው ሰላም ስትል እንደው ባያይህ ራሱ ጮኸ እንደነ ሰላም ነህ አለን። ልክ ሚስት ስታገባ በአንድ እጅ ነው ሰላም አለ። ልጅ ስትወልድ በአንገት ነው። አዎ ምንድነው ግን ልሰራችን የሚዘጋው? ምናችንን እየወሰዱት ነው? ኧረ በስመ አብ። ባያዩኝ ሁሉ እላለሁ አንዳንዴ ሰላም የምላቸው ሰዎች ባያዩኝ። እውነት ነው። እንግዲህ እቺ ነገር ግን ምን እያደረጉን ነው ሚስቶቻችን? አብዛኛው ያገባ ሰው እኮ በቃ ቁጥብ ይሆናል፣ ብዙ ነገር ላይ እንትን ይላል። በቃ በፊት እየተጫጫየ እየተሳሳቀ ምናምን ብዙ ነገር የሚያሳልፍ የነበረ ሰው አሁን ላይ እንግዲህ ሰላምታ ራሱ ተሸማቆ ነው የሚለው። እቺ ነገር ምንድናት? ተመልካቾች እናንተ ያላችሁን አስተያየት ኮሜንት ላይ ጻፉልኝ። ሂውማኔር የምታረጉ ሜካፕ የምትቀቡ ሌላም ሰውነታችሁ ላይ ጭማሪ ነገር ያረጋችሁ ሴቶች፣ ጸጉር ያስተከላችሁ ወንዶች ፈጣሪ ጸሎቴን አልሰማለኝ አትበሉ። አያቃችሁም፣ ተቀይራችሁበት። አያቃችሁም፣ ተቀይራችሁበታል። እሺ ተመልካቾቻችን፣ ጋዜጠኛ ሊሊ ይባላል። በቀን ስንት በርገር ይበላሉ? እኔ እኮ በርገር አልወድምማ። እኔ አሳሬን ነው የምበላው። ኦኬ አሳር የጾም ምግብ ነው። ላይክ አሳ? አይ ለሁለቱም ይሆናል። እንደውም ሳይድ ሶስ ደቼ ጣል ታርጊበታለሽ። በቃ ጸዴ። ኦኬ ባህላዊ ምግብ ነው ማለት ነው። አዎ ሌሎችም አሉ። መከራ ለብለብ አለ፣ ችግር ተፈርሾ፣ ሰልፍ ዝልዝል፣ ቤኪራይ ጎረድ በቃ በነፍ ነው በቃ። እኔንም በጣም አስጎመጁኝ። ብቀምሰው ደስ ይለኛል። ላንቺ አይሆን። ኦኬ ለምን? ያቃጥላሉ። እኛም ተቃጥለናል። አይ እንኳን በሰላም ወደ ሪዞርታችን መጣችሁ። ቤተሰቦች ናችሁ? አዎ እኔ ደህና እባላለሁ። እሱ ደግሞ ወንድሜ ነው። እሷ ደግሞ በጣም የምወዳት ባለቤቴ ነች። እና ይሄ ጎረምሳ ደግሞ ልጄ ነው። ስምህ ማን ነበር ያልከኝ? ደህነ ዝ ጨምርበት። እውነት ነው፣ ዝን ጨምርበት። ደህነት ነህ። ሁለታችሁ ቀይ ሆናችሁ እንደዚህ አይነት ጥቁር ልጅ ሲወለድ መጠርጠር ነበረበት። ሉቃባስ 100 ሉክ ደፍተር ስጠኝ። 100 ሉክ ይሄው 100 ሉክ። እዚህ ጋር ግን እኮ 50 ነው እኮ የሚለው። ይሄው እዚህ ጋር በትንሹ 50፣ እዚህ በትልቁ 50፣ አንድ ላይ 100 አልሆነ። ዝም ብለህ 100 ብር አምጣ እባክህ። አከሲ ይሄው እንካ። ይሄ እኮ 50 ነው። እኔ 100 ነው ያልኩህ። ለምን እዚህ ጋር 250 100
እዚህ ጋር 250 100 እንደውም 100 ብር መልስ አምጣ። ተበላሁ። አራዳ ለአራዳ መቼም አይሸዋወድም። አፋልጉኝ ማስታወቂያ ለጠፋችሁት እናንተ ናችሁ? አዎ እኛ ነን የለጠፍነው። ቀይ ልጅ? አዎ ቀይ ልጅ። ጥርሷ ላይ ድርብ ያለባት? አዎ። ፀጉሯ ረጅም? አዎ። ቁመቷ አጠር ያለ? አዎ። አላየኋትም። የሁሉ ነገር ለፍልፋ አላየኋትም። ሰላም ነው አባ? ሰላም ነው ወንድሜ። ስኳር ምናምን ታገናኛላችሁ ተብዬ። ኦ ሹገር ምን አነሳሳው ወንድሜ? ከበደኝት ህይወት ከበደ። አይ ዘመን ወጣት ታስቃላችሁ እኮ። እሺ ምን አይነት ይሁንልህ? ስንት ዓመት ምንድነው? አረ ምንም ትሁን መስፈርትህ ንገረኝ። ምንም መስፈርት የለኝም። ለምን ግን ባይሆንም? እውነት ምንም መስፈርት የለህ? ምንም። እንደዛ ከሆነ አላጣልህም። እና ተከተል። እሺ አንተ ስቶፕ ተቀበል። አንተ ጀሞን አንተ በአንተ ቤት አገኘው ብለህ ምናምን ነገር ላጥላጥና ልታርግ አዎ አይ ነኝ ነተኛው ልኳን ባላዝ አካባቢ ለቀቅ። ምን እያፈርክ ነው? እዛ ለሜዳ ላፈርክ ሌላ ቦታ ላይ አይቻ ሂድ። ቀጥ ብለው እንደዚህ ሆኖ ቀጥ ብለህ ትሄዳለህ። ያለ ደረሰኝ ዕቃ ሸጠ ገቢዎች ሲይዙ ምን አለ እንደምን አለ እንደምናው ዋልክ። ገንዘብ ደስታ ሊገዛ አይችልም። ምን አይነት ሰው ነሽ? ነው እንዴት ነው ገንዘብ ደስታን የማይገዛው? ህሊና የለሽም እንዴ አንቺ? እንዴት ነው ገንዘብ ገንዘብ ደስታን ሊገዛ አይችልም በተአምር። በ200 ብር እንደዚህ አይነት ደስታ ካገኘ እስቲ አስቡት። 20 ሺህ ብር እና 30 ሺህ ብር ብትሰጡት ምን ያህል ደስታ ሊያገኝ እንደሚችል። እና ገንዘብ ደስታን አይገዛም ብላችሁ የምትከራከሩ ሰዎች ግን ረፉ፣ ስነ ስርዓታችሁን ያዙ። ወይኔ ቤቢ፣ አረ ፀጉሬ እንዳይበሰብስ ምን ሰርፕራይዝ! ኦ ማይ ጋድ! የኤሌክትሪክ መኪና አዲሱን ቨርዥን ነው የገዛልሽ። ማለት እንዴ? ማለት ኤሌክትሪክ መኪና ምን ችግር አለው? በዚህ ነው ነዝሮኝ እንደሞት ነው። አትወደኝም ማለት ከእንደዚህ አይነት ቀበጥ ጓደኛ ይሰውራችሁ። አዶንያስ እንዴት ነህ? ምንድነው የምትወደው ትምህርት አዶንያስ? እንግሊሽ። ኦኬ how old are you? I'm fine። ይሄ አፋንተ ኒንጃ መቼ እንደሚያበራ አላውቅም። ነገር እያሳለፍኩ ነው ብዬ ብነግራችሁ ምንም ለውጥ የለውም። ጭንቀት ከማጋባት ውጭ ችግርን የሚፈታው እግዚአብሔር ነው። ለእግዚአብሔር መናገር ነው። ለሰው መናገር ትናንት እንዲነበረች ከማለት ውጭ ሰው በእናንተ ታሪክም አይማርም። ፕላስ ለእናንተ መፍትሄ የሚሰጣችሁ ሰው ጥቂት ነው። እዚህ ሶሻል ሚዲያ ላይ መጥቶ ማውራት ጥቅም የለውም ብዬ ስለማስብ እንጂ ብዙ ሰው ሀስል ያደርጋሉ። በጣም ብዙ ሰው አሁን ላይ በተለይ እና እኔም የተደላደለ ነገር ላይ ነኝ አይደለሁም ልላችሁ ፈልጌ ነው። እግዚአብሔር ይመስገን፣ እግዚአብሔርን አላማረርም። ግን ሁላችንም ሀስል እናደርጋለን። ስራችሁ ምንድን ነው? እኔ አሁን የምሰራው ኦንላይን ቢዝነስ ልብስ እሸጣለሁ። እንግዲህ ብዙ ቲክቶክ ተጠቃሚዎች እንግዲህ እነዚህን ካፕሎች ያውቋቸዋል። ሰሞኑን በምንለቃቸው ቪዲዮዎች እንደገና ደግሞ ብዙ ሰው እያወራ ይገኛል ተፋተዋል ብለው እና አንዳንድ የምናያቸው ነገሮች ተፋተዋል ያስብላል። አንዳንድ ደግሞ የምናያቸው ነገሮች አልተፋቱም እንድንል ያደርገናል። እስካሁን ቲክቶክ ፕሮፋይሏ አንድ ላይ የተነሱት ፎቶ ነው። ብዙ ቪዲዮዎች ከሱ ጋር የሰራችውን ቪዲዮ አላጠፋችም። ግን እሷ የምትለቃቸው ቪዲዮዎች ምናምን እንዳለ የብሶት ናቸው። በቃ ስለመከፋት ምናምን ነው እየለቀቀች ያለችው እና አንድ 5-6 ቪዲዮ ደግሞ ብቻዋን ነው እየለቀቀች ያለችው። እሱም እንደዛው ብቻውን የሚሰራውን ቢዝነስ እየለቀቀ ይገኛል። ይሄን እንግዲህ ፍርዱን ለእናንተ ልተውና ተመልካቾቼ ሊያሾ ስለነሱ ያወራቸዋል። እሱም ቪዲዮ አሳይቻችሁ ልመለስ። ደም ባላረገው እያልኩ ነበር ሳወራ የነበረው። ነገሩ ግን ሆኗል። ጋይስ ሆኗል። ሰው የሆነ ነገር ከሆነ ሮሮ የሆነ ነገር ነው የምንለቀው ሚዲያ ላይ ሮሮ የሆነ ነገር። መዝሙራችንም ሮሮ ነው። ሌላ ጊዜ እኮ እሰይ ነጋ የምትል ልጅ አሁን እኮ አንተ ያልከው ይሁን ማለት ጀመረች። እኔ በዚህ ምክንያት የጠረጠርኩት አንተ ያልከው ይሁን ማለት ጀመረች። እሰይ ነጋ ብላ ጠዋት ላይ እግዚአብሔር የምታመሰግን ልጅ አንተ ያልከው ይሁን ብላ ነጠሏ ለብሳ ወደ ቤተክርስቲያን መሄድ ጀመረች። ሳይ መዝሙሯ ሁሉ ተቀየረብኝ። እንዲህ አልኩኝ ጋይስ፣ እቺ ልጅ የሆነ ነገር ሆናለች። እቺ ልጅ የሆነ ነገር ሆናለች። የሆነ ነገር ሳትሆን በኋላ ላይ ሳጣራ ጭራሽ የቤት እቃዋን ሁሉ ሽጣለች። አላላ እዚህ ደረጃ ያስደረሳት ምንድን ነው? እዚህ ደረጃ ያስደረሳት ምንድን ነው? ያቺ ኩክ የምታረግ
ቁርስ ተነስታ ቁርስ የምትሰራ ምሳ የምትሰራ ልጅ የምታጠባ ሚስት በዚህ እንግዲህ ሊያሾም እንዳለችው እውነት ነው። እኔ ሊያሾን ሐሳብ እጋራለሁ። ብዙ ጊዜ የምትለቃቸው የመደሰት ብዙ ነገሮችን በቃ ስለ በህይወቷ ደስተኛ እንደሆነች ነበር። አሁን ግን ስለ መከፋቷ ጉዳት እንዳጋጠማት ምናምን የሚገልጹ ነገሮችን ነው እየለቀቀች የምትገኘው። በዚህ ምክንያት ነው እንግዲህ ብዙዎች እነዚህ ጥንዶች ተፋተዋል እያሉ የሚገኙት። እናንተ ያላችሁንና የተሰማችሁን አስተያየት ተመልካቾች በጨዋነትና በነፃነት ኮሜንት ላይ መጻፍ ትችላላችሁ። ወደ ቀጣይ ቪዲዮ እንለፍ። ሁሉም ቤት ውስጥ እንደዚህ አይነት ወንድምና እህት አለ። ሴቷ በጣም ዘናጭ ናት፣ ስታይሊስት ናት። ወንዱ በጆንያ ልብስ ሳይለብስ ባይወጣ ራሱ ለልብስ ደንታ አይሰጠው። አንዱ አምሽቶ ነው የሚመጣው፣ አንዱ በር ከፋች ነው። ወንዱ በቀን 6 ይበላል፣ ሴቷ ውሃ ጠጥታ ብቻ ከዋለች በቂዋ ነው። አንዱ ባንዳ ቦዘኔ በጥባጭ ቤተሰቡን ሚያንጫጫ ነው። አንደኛው ደግሞ በሱ ጥፋት የሚሰደበው ነው። አንደኛው አባካኝ ነው፣ ለብር ደንታ የለውም፣ ዝም ብሎ ነው የበተነው። አንደኛው ደግሞ ቁጠባ ማህበር ቋጣሪ ነው። አንደኛው በጣም ሼመኛ ነው። አንደኛው ደግሞ ሼም አይቆነጥጠውም፣ አይበርደው፣ አይሞቀው። አንደኛው ትምህርት ቀለሜ ነው፣ ቸካይ ነው። አንደኛው ደግሞ ስለ ትምህርት ሲነሳ ያቅለሸልሸዋል፣ ያጥወለውለዋል። አንዱ ሁሌ ጥፋት ያጠፋል፣ አንደኛው ደግሞ ሁሌ ሸፍንልኝ ይባላል። ይሄ ነገር እንግዲህ እውነት ነው፣ ብዙ ቤት ያለ ጉዳይ ነው። ዶክ ተረጋጊ ዶክ እባክህ፣ መልካም ዜና ዶክ፣ መልካም ዜና እባክህ ዶክ። ደስ ይላል። የሄደ መመለስ አይቻልም ማለት ምን ማለት አያትሻል እንዴ? ወይኔ ጉዳቴ አማጂ እንደዛ እኮ አማጂ እኔ አልሰማም አማጂ እኔ አልሰማም አያቴ እኔ አልሰማም አያቴ እኔ አልችልም አያቴ እኔ አልችልም ማማጂ። ምን ያስከፋል ያንቺ ደስታ? አማጂ መረጋጋት ነው ያለብሽ። ደሞ በልሽት ነው እናቃለው እናቴ። በቃ እሺ ዶክ፣ እንግዲህ ምንም የቀረ ነገር የለም አይደል? ማደር አይችልም አይደል? ሬሳ እንትን ስንት ሜትር ናቸው አባባ? ለምንድን ነው ለሬሳ ሱፋና ሰፋ ለመቀለኮፈን ነው እንጂ ለሳተ በቃ እሺ ተነጂ በቃ አፋፍሶ መቅበር ነው በቃ እንቅበራቸው አያቴ አማቼን እንቅበራቸው። አንተ ድንጋይ ረስቺው ዴንጀረስ ስትባል ፈረስ ያልክ ሰው አንተ ምን ይሻላል? የኔ ጓደኛ ናት። እኔ በልጅነቴ ጎበዝ ተማሪ ነበርኩ። ይወልደ ፀሐይ ላይ ሳነብ ነው ምች መቶኝ ትምህርት በዚህ እኔ በዚህ አንተ በጣም ጎበዝ ተማሪ ነበርኩ። ለምን በደማከሲና ሞክሪ? ስንት አልሄድኩበት ሆስፒታል አለ መሰለ። ስንት ሞክሬ እንደውም አንዱ ዶክተር ምን አለኝ መሰለ፣ ጭንቅላትህ ማርች አድርጓል አለ። እንዴ አንተ እኮ ከማርች አልፎ እኮ አፕሪል ገብቷል። ቀለድክ? እንደውም ምን ጭንቅላት እንደነካኝ ደግሞ አበባል ነገር ያለኝ ማለት ነው። አንተ ጭንቅላት አለኝ የበጎን አለ ባዶ ናት። ሰሞም ይጮሃል ባዶ ሆነ። አረ ጣስጣስ በቃ እኔንም እንዳታጋባብኝ። እጅ ከፍንጅ ያለናም ያለናም እዛው ከሌብነት ወደ ልመና በአንድ አይከብድም ግን ዘርዝሮታል። እንዳለው ሁሉ ሳይንስ ኦፍ ስታርስ ብቻ አይደለም፣ ማንኛውንም የጠፈር ግኝት እያመጡ ያሉት እነዚህ ኢትዮጵያውያን ናቸው። ከኢትዮጵያ እንግዲህ ተመልካቾቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር። በቀጣይ በአዳዲስና በወቅታዊ ቪዲዮዎች እስከምንገናኝ ድረስ ፒስ ይመቻችሁ።